የቤት ልጆች የወሲብ ንግድ እየተጧጧፈ ያለው ለምንድን ነው? ይህ ጉዳይ በእያንዳንዱ ሰው የፍቅር ግንኙነት፣ ትዳርና በእያንዳንዱ የቤተሰብ ህይወት ላይ የጋረጠው አደጋ ምንድን ነው? ስፔሲፊካሊ የቤት ልጆች የወሲብ ንግድ እያልኩ የማወራው ያለ ምክንያት አይደለም። እነዚህ የቤት ልጆች እነማን ይመስላችኋል? አንድ ልጅ ወይም አንዲት ሴት በዚህ የንግድ መረብ ውስጥ መግባቷን እነሱ ቀጥታ ሳይነግሩን ማወቅ የምንችለው እንዴት ነው? ይህን አደጋ ለመከላከል ከእያንዳንዱ ሰው የሚጠበቀው ኃላፊነትስ ምንድን ነው? ሳይንሳዊ መፍትሄውስ ምንድን ነው? በዚህ ቻናል በማቀርብላችሁ ፕሮግራም በይሉኝታ ተሸፋፍኖ የሚታለፍ እውነት አይደለም። መሬት ላይ ያለውን እውነተኛ ገመናዎችን በግልጽ ወደ መድረኩ እያመጣን በነፃነት ስለ መፍትሄዎች እያነሳን ሀሳብ እንለዋወጣለን። ብልግና ማለት ብልግናን እያዩ ባላየና በቸልታ ማለፍ ነው። በጋራ በምንኖርበት ማህበረሰብ ውስጥ እኔ ምን አገባኝ ተብለው የሚታለፉ ነገሮች ስርጭታቸው እየተስፋፋ አላስፈላጊ ዋጋ እያስከፈሉን ነው። ምናልባት አልገባንም ይሆናል እንጂ የወሲብ ንግድ ማዕበል የእያንዳንዳችንን ቤት እያንኳኳን ይሆናል። ምናልባት አልገባንም ይሆናል እንጂ የብዙ የፍቅር ሪሌሽንሺፕ የተቋረጠው አሊያም የብዙ ትዳር ፍቺ ምክንያት ጀርባ ላይ የወሲብ ንግድ አሻራውን አሳርፈውበት ይሆናል። ምናልባት አልገባንም ይሆናል እንጂ በማወቅ ይሁን ባለማወቅ ከልጆቻችን መካከል አንዷ ወይም ከወንድማችንና ከእህታችን መሃል አንዱ የዚህ ንግድ ጥቃት ሰለባ ሆና ይሆናል ወይም ሆኖ ይሆናል። ሰላም፣ እንዴት ናችሁ? ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ትላንት ምን አገባኝ ብላ ያለፍከው ዛሬ አይኑን አውጥቶ ስጋን በአስፈሪ ጥርሱ ነክሶ ሲያደማ ማዘኑና ማልቀሱ ከተጠያቂነት አያስመልጥም። አንዳንድ ሰዎች የወሲብ ንግድን እንደ ፕራይቬሲ ህይወት ሊመለከቱት ይችላሉ። ማህበረሰባዊና ስነ ልቦናዊ ቀውስ የሚያስከትሉ የትኛውን ድርጊቶች እንደ ፕራይቬሲ ህይወት ሊታዩ አይችሉም። ቀደም ብዬ እንደጠቀስኩላችሁ ስፔሲፊካሊ የቤት ልጆች የወሲብ ንግድ እያልኩ የማወራው ያለ ምክንያት አይደለም። በእርግጥ በተለምዶ የቤት ልጅ የሚባል ቃል በደንብ ስለምንጠቀመው እነማንን ለማለት እንደተፈለገ ማብራራት ባይጠበቅብኝም በሀገራችንና በሌሎች አፍሪካ ሀገራት ላይ የተደረገው ጥናት የሚያሳየውን አስደንጋጭ ምልከታ በዚህ ቪዲዮ መጨረሻ ከነ ማስረጃው የማሳያችሁ ይሆናል። እስቲ መጀመሪያ በለጋ ዕድሜ የሚገኙ ወጣቶችን ወደዚህ የወሲብ ንግድ ህይወት ውስጥ እንዲገቡ የሚያደርጋቸው ምን እንደሆነ አንድ በአንድ እያየን እንቀጥል። አብዛኞቻችሁ ምናልባት የገንዘብ ማጣት ችግር ወደዚህ ህይወት እንደሚያስገባቸው ትገምቱ ይሆናል። ጥናቶች እንደሚያመለክቱት ከሆነ እውነታው ከዚህ ተቃራኒና አስገራሚ ነው። እድሜያቸው ያልደረሳቸውን ቲኔጀሮችን ሳይቀር ወደዚህ የወሲብ ንግድ እንዲገቡ ከሚያደርጋቸው ምክንያቶች በግንባር ቀደምትነት የሚጠቀሰው አዘውትሮ ፖርን የማየት ሱስ ነው። ፖርኖግራፊ ማለት ነው። ከኢንተርኔት ትራፊክ ዳታ በተገኘው መረጃ መሰረት አንድ የፖርን ሳይት ብቻ በአንድ ወር 162,050 ሰው ተመልክቶታል። ልብ በሉ፣ ይህ ከአንድ የፖርን ሳይት ብቻ የተወሰደ መረጃ ነው። በኢንተርኔት መረብ ውስጥ 30 ሚሊዮን የፖርን ዌብሳይቶች ናቸው ያሉት። ከአንዱ ሳይት ብቻ በወር ከ160,000 በላይ ሰው ካየ ከ30 ሚሊዮን ዌብሳይት ደግሞ ምን ያህል ሰው ሊመለከተው እንደሚችል ገምቱት። መረጃውን ከላይ በምስሉ ማየት ትችላላችሁ። በሐዋሳ ዩኒቨርሲቲ በተደረገው ጥናት ደግሞ 72.5% ወጣቶች ፖርን የሚመለከቱ ናቸው። በአዲስ አበባ ዩኒቨርሲቲ በተደረገው ጥናት ደግሞ ከ50% በላይ የፖርን ተመልካች እንደሆነ ተደርሶበታል። ሌሎች አብዛኛዎቹ ጥናቶች ደግሞ የሚያሳዩት እድሜያቸው ከ15 እስከ 24 ባሉት ላይ የፐርሰንቱ ቁጥር በእጥፍ እንደሚጨምሩ ነው የሚጠቁሙት። እስቲ እግዚአብሔር ያሳያችሁ። አንድ ልጅ በ15 ዓመት እድሜው ፖርን ማየት ከጀመረ፣ አንዲት ሴት በ15 ዓመቷ ፖርን ማየት ከጀመረች፣ እነዚህ ልጆች እድሜያቸው እየጨመረ ሲመጣ ምን አይነት ስብዕና ሊኖራቸው እንደሚችል አስባችኋል? ታዲያ ፖርን ማየት እንዴት ወደ ወሲብ ንግድ መረብ ውስጥ ይከታቸዋል ወይም ያስገባቸዋል? ለዚህ ጥያቄ የስነ ልቦና ሳይንስ ግልጽ መልስ ይሰጠናል። ኮንስታንት ሴክሹዋል ፋንታሲስ ይለዋል። በጾታ ስሜት የመነቃቃት ኃይል በመጨመር በጣም በዛ ነገር ላይ ኢንጆይ ማድረግ እንዲጀምር ያደርጋቸዋል። ከዚህ በፊት ወሲብ ፈጽሞ የማያውቅ ልጅ ከሆነ ደግሞ ይህን ዓለም እንዲጓጓ በማድረግ አእምሮውን ተቆጣጥሮት ከወሲብ ውጭ ሌላ ነገር እንዳያስብ ወይም ሴትም ከሆነች ሌላ ነገር እንዳታስብ ያደርጋታል። ታዲያ እነዚህ ልጆች ወሲብ መፈጸም ሲጀምሩ በአንድ ወይም በሁለት ጊዜ ግንኙነት ብቻ አይረኩም። በጣም አግሬሲቭ ይሆናሉ እና ቶሎ በተደጋጋሚ ማድረግ ይጀምራሉ። ይህም ሃይፐር ሴክሹዋሊቲ ይባላል።
ከዚያ በሆነ አጋጣሚ አንዲት ሴት ገንዘብ ተከፍሏት ወሲብ እንደፈጸመች ስታወራ ከሰሙ ወይም ደግሞ በአጋጣሚ በወሲብ ንግድ ደላሎች ጋር ከተገናኙ ያለምንም ማመንታት ይገቡበታል። ወሲብ መፈጸሜ ላይቀር ለምን ተከፍሎኝ አልፈጽምም የሚል ሜንታሊቲ ይይዛሉ ማለት ነው። እድሜያቸው በጉዳዩ በጥልቀት የማሰብና ለማመዛዘን ብቁ ባልሆነው ላይ ፖርን እያዩ በውስጣቸው ያቀጣጠሉት ከባድ የወሲብ ስሜት ተደምሮበት የወሲብ ንግድ መረብ ውስጥ ሰተት ብለው እንዲገቡ ያደርጋቸዋል። ከዚህ የተነሳ ቤታቸው ሆነው ስልክ እየተደወለላቸው የሚሰሩ በርካታ የሃይስኩልና የዩኒቨርሲቲ ተማሪዎች እንዳሉ የአደባባይ ምስጢር ነው። ታዲያ አንድ ልጅ ወይም አንዲት ሴት ፖርን ማየት እንደጀመረችና ወይም ደግሞ የወሲብ ንግድ እንደጀመረች በምን ማወቅ እንችላለን? ወላጆች ይህ ሀሳብ በጣም ስለሚጠቅማችሁ በትኩረት አዳምጡኝ። አንደኛው ዲስታንት ይባላል። በወሲብ ሱስ የተያዘ ልጅ ርቀትን ይፈጥራል። ከሌሎች የቤተሰብ አካላቱ ጋር ተጠጋግቶ አይቀመጥም። ፈንጠር ብሎ ነው የሚቀመጠው፣ ወይም ከክፍሉ አይወጣም። አብዛኛውን ሰዓት በስልኩ የሚያሳልፍ ሲሆን ስልኩን ማንም አያስነካም፣ ወይም በብዙ አይነት ፓስወርዶች ይቆልፋል። እንደዛም አድርጎ ስልኩን ሰው አጠገብ አስቀምጦ ለአፍታ ዞር አይልም። ሴትም ከሆነች ተመሳሳይ ነገር ነው የምታደርገው። ሁለተኛው ምልክት ሙድ ፍላክቹዌሽን ይባላል። they react with excessive anger over a simple sentence ይሉታል። በተራ ነገር በኃይል ይቆጣሉ። ጥያቄ እንድትጠይቋቸው አይፈልጉም። እያንዳንዱን ነገር በጥርጣሬ ያያሉ፣ ወይም ነገሮችን በተሳሳተ መንገድ በመረዳት ጥምዝዝ ያደርጉና እናንተ ባላሰባችሁት መንገድ ቁጣቸውን ይገልጻሉ። ይህንም የሚያደርጉት ሆን ብሎ ነው። በቁጣቸው በእርግጋችሁ እንዳትቀርቧቸው ለማድረግ ነው። ሶስተኛው ምስጢራዊ ናቸው። ድንገት አንድ ላይ እያላችሁ በሆነች አጋጣሚ ወጣ ባሉበት ጥፍት ይላሉ። ከዚያ ደግሞ ቆይተው ከየት እንደሆነ ብቅ ይላሉ። በጣም የምትቆጣጠራችሁ ከሆነ የውሸት ነገር ወይም ደግሞ የውሸት ሆኖ አሳማኝ የሚመስል ምክንያት እና ድራማ ይተውናሉ። አራተኛው ከጓደኞቻቸው ጋር ሲሆኑ የሚያወሩት ስለ ወሲብ ብቻ ነው። ይህን ነገር እኔ ራሴ በራሴ መንገድ ለማረጋገጥ ሞክሬ ነበር። ጠዋት ተነስቼ 2 እና 3 ሆነው በግሩፕ ወደ ትምህርት ቤት የሚሄዱትን ከኋላቸው የተከተልኩ ስለሚያወሩት ነገር ለማዳመጥ ባደረግኩት ጥረት ከአብዛኛው ቲኔጀሮች ይህን እውነት አረጋግጬ ነበር። እንዲህ ሲባል ስለ ወሲብ ያወራ ሁሉ ወይም ደግሞ ከላይ የሚታዩ ምልክቶችን የሚያሳዩ በሙሉ በወሲብ ንግድ ተሰማርተዋል ማለት ባይሆንም አልሸሹም ዞር አሉ እንዳለን አያድርገንም። አምስተኛው ምልክት የአመጋገብና የአለባበስ ለውጥ ታያላችሁ። የቤት ምግቦችን ለአመል ቀመስ አድርገው ይተዋሉ። ምንጩ ባልታወቀ ገንዘብ ልብስ ይገዛሉ፣ ፀጉራቸውን ይሰራሉ። በተለይ በወሲብ ንግድ የተሰማሩት በጣም ተለይተው የሚታወቁት ከነጠላ ይልቅ ባለትዳር ነው የሚመቻቸው። ሴቷም ወንዱም ከባለትዳሮች ጋር ወሲብ መፈጸም የተለየ እርካታ ይሰጣቸዋል። ከሁሉም የከፋው አደጋቸው ይህ ነው። አሁንም አልጨረስንም። በቀጣዩ ጊዜ ከተጨማሪ ሀሳቦች ጋር ተመልሰን እስክንገናኝ በሰላም ቆዩልኝ። እየነዳም ነኝ። ቻው።